molecules ምንድን ናቸው biochemical molecules ስንል እነኚህ ምንድን ናቸው they are essential molecules found in living organisms ህይወት ያላቸው ነገር ውስጥ ያሉ ሞለኪውሎች ሆነው ለምን ይጠቅሙናል they are involved in the metabolic processes of life ህይወት ያላቸው ነገሮች ውስጥ እንስሳቶችም እጽዋትም ሁሉም ህይወት ያላቸው ናቸው አይደለ እነኚህ የዕለት ተዕለት ኑሯቸው ለመኖር የሚያስፈልጉ የተለያዩ ሪአክሽኖች አሉ የተለያዩ ሜታቦሊክ ፕሮሰሶች አሉና ለነኚህ ውስጥ እንዳለ የሚጠቅሙ ሞለኪውሎች ማለት ናቸው biological molecules እነኚህ ለስንት ቦታ ይከፈላሉ ለሁለት እንከፍላቸዋለን ምንና ምን ብለን ኦርጋኒክ እና ኢንኦርጋኒክ ለሁለት ኦርጋኒክ ሞለኪውልስ እና ኢንኦርጋኒክ ብለን እንከፍላቸዋለን በምን ላይ ቤዝ አድርገን ነው እንደዚህ ምን ከፍላቸው based on the presence of carbon and hydrogen atoms carbon እና hydrogen atom አላቸው ወይስ የላቸውም በሚል ወደ ሁለት እንከፍላቸዋለን ወደ ኦርጋኒክ እና ወደ ኢንኦርጋኒክ molecules ማለት ነው እሺ ከየት እንጀምር ከኦርጋኒክ biomolecules እነኚህ ምንድናቸው እነኚህ ማለት they are made up of both carbon and hydrogen atoms organic molecule ምንላቸው ካርበንም ሃይድሮጅን ሁለቱም ያላቸው organic molecules እንላቸዋለን ከዛ ስትራክቸራቸው ምን አይነት ልክ እዚህ ጋር እንደምትመለከቱት ይሄኛው ካርበን ነው እነኚህ ሃይድሮጅን ናቸው ስለዚህ ይሄ organic molecule ነው እንዴት ተደርድረው እናገኛቸዋለን their structures usually contain long chains or rings of carbon atoms ስለዚህ አንዳንዶቹ እንደ ቼን እንደ ሰንሰለት ተደርድረው እናገኛቸዋለን አንዳንዶቹን ደግሞ እንደ ሪንግ እናገኛቸዋለን አሁን ለምሳሌ ይሄኛው ምንድነው እሱ ከካርበን አተሞች የተሰራ ቼን ሆኖ እናገኘውና ከዛ ሃይድሮጅን አተሞችም ደግሞ አሉት ይሄኛው ደግሞ ልክ እንደዚህ ካርበን አተም ቼን ሆኖ ከዛ አንዳንዴ ደግሞ ብራንች ወይም ደግሞ እንደ ቅርንጫፍ ነገር ሊኖረው ይችላል ማለት ነው ይሄም አንድ የኦርጋኒክ ሞለኪውል ኤግዛምፕል ነው ሌሎቹ ደግሞ እንዴት ይቀመጣሉ አንዳንዶቹ ደግሞ እንደ ሪንግ ፎርም አያችሁት ካርበን አተሞች ተሰበሰቡና እርስ በእርሳቸው ቦንድ አድርገው ምን ፎርም አደረጉ ሪንግ እንደ ቀለበት ፎርም ሆነው መቀመጥ ይችላሉ ማለት ነው ኦርጋኒክ ሞለኪውሎች እሺ ኦርጋኒክ ሞለኪውል ኤግዛምፕል ማን እናቃለን ለምሳሌ ካርቦሃይድሬት አሁን ምግቦች ውስጥ እናገኛለን ጥራጥሬዎች ውስጥ እንደ ድንች አይነት vegetable ውስጥ እናገኛለን ሌላ ምን ውስጥ እናገኛቸዋለን lipids fats oil ውስጥ ምንነኚህ ከካርበን እና ከሃይድሮጅን አተሞች ነው የተሰሩት በዚህ ዩኒት ላይ እነኚህ እያንዳንዱ ለየብቻ ስለምንመለከታቸው ያኔ በዝርዝር ስትራክቸራቸውን እናያለን ሌላስ ምን ውስጥ እናገኛቸዋለን ፕሮቲን ውስጥ ከኦርጋኒክ ሞለኪውሎች ነው የተሰሩት ማለት ነው ኒውክሊክ አሲድ ሴላችን ውስጥ ኒውክሊየስ ውስጥ ያለ ኒውክሊክ አሲዶች አሉ አይደል አርኤንኤ እና ዲኤንኤ ምንላቸው እነሱም ከምንድነው የተሰሩት ከኦርጋኒክ ሞለኪውል ነው የተሰሩት ማለት ነው እነኚህ molecules these molecules are important to life processes ለህይወት ለለተለት ኑሯችን የሚያስፈልጉ ኦርጋኒዝሞች ናቸው እነኚህ ሞለኪውሎች ለላይፍ ፕሮሰሶች የሚያስፈልጉ ሞለኪውሎችን የሚሰሩልን ናቸው እና ይሄ ምን ይጠቅመናል it serves as the building blocks of cells ሴሎችን ለመስራት እንደ ቢልዲንግ ብሎክ ይጠቅማል ማለት ነው ሴሎች የሚሰሩት ከነኚህ ከሊፒዶች ሴል ሜምብሬን ይሰራሉ ኒውክሊየሱን ይሰራሉ ኒውክሊየስ ውስጥ ያለውን ዲኤንኤ እና አርኤንኤ ጄኔቲክ ማቴሪያል ይሰራሉ ስለዚህ እንደ ቢልዲንግ ብሎክስ ልክ እንደ አንድን ቤት ለመስራት ብሎኬቶች ደማምረን እንደምናደርግ እነኚህ ኢንኦርጋኒክ ሞለኪውሎች አንድ ላይ ተሰባስበው ላይፍ ያላቸው ነገሮች ሴልን ይሰራሉ ከዛ ደግሞ it plays key roles in their metabolism ለፋንክሽናቸውም ደግሞ ይጠቅማሉ ማለት ነው አሁን ሴል ሜምብሬን ከኦርጋኒክ ሞለኪውል ይሰራና ከዛ በኋላ ውሃ ያስገባል አያስገባም ምን አይነት ነገር ነው እንዲወጣ እንዲገባ የሚፈቀደው የሚለውን እነኚህ ኦርጋኒክ ሞለኪውሎች ያላቸው ባህሪ ነው ይሄንን ፕሮሰስ እንዳለ ለሜታቦሊዝም የሚያስፈልጉ ፕሮሰሶች እንዳለ የሚቆጣጠሩት ማለት ነው በዚህ ዩኒት ላይ ይሄንን ቶፒክ በደንብ ከቨር እናደርገዋለን ከዛ these atoms are held together by covalent bonds አሁን ነኚህ ካርበን እና ሃይድሮጅን አንዳንዴ ሌሎች የሚጨመሩ ኤሌመንቶች ይኖራሉና በመንድነው የተያያዙት በኮቫለንት ቦንድ ኮቫለንት ቦንድ ምን እንደሆነ ኬሚስትሪ ላይ ታውቃላችሁ አይደለ
it's where atoms share electrons to attain stability ስለዚህ they share electrons ኤሌክትሮኖችን አብረው ሼር ያደረጉ ነው ማለት ኮቫለንት ሁለት አንድ ላይ ሆነው ማለት ነው ለምሳሌ ይሄ አንድ አተም ነው ይሄ ሌላ አተም ነውና መጨረሻው ቫለንስ ኤሌክትሮናቸው 8 ሆኖ ስቴብል እንዲሆኑ ምን ያደርጋሉ እቺንን ሼር ያደርጓታል ሁለቷን አንድ ላይ ሼር የሚያደርጉበት ቦንድ አይነት ኮቫለንት ቦንድ ይባላልና ኦርጋኒክ ሞለኪውል ውስጥ ምን አይነት ቦንድ አለ ኮቫለንት ቦንድ ይኖራል ማለት ነው እሺ አሁን ሰውነታችን ከተለያዩ ኤሌመንቶች ነው የተሰራው አይደለ እኛ ደግሞ ሊቪንግ ቲንግስ በተለይ ሂዩማንስ ከምንድነው ከኦርጋኒክ ሞለኪውል ብዙ አሉ ስለዚህ ኤሌመንቶቹ ለየብቻ ስንመለከታቸው አብዛኛው ሰውነታችን ኤሌመንቶቹ ቢታይ ኦክሲጅን ነው ግን ከኦክሲጅን ቀጥሎ ሁለተኛና ሶስተኛ ማናቸው አንደኛ ኦክሲጅን ነው ከዛ ላይ ግን ካርበን እና ሃይድሮጅን ማጆሪቲ ሁለተኛና ሶስተኛ ኤሌመንቶች ሰውነታችን ውስጥ በብዛት የሚገኘው የቱ ነው ከተባላችሁ መጀመሪያ ኦክሲጅን ከዛ ላይ ካርበን እና ሃይድሮጅን ናቸው ማለት ነው ካርበን and hydrogen are the second and third most abundant በጣም በብዛት የሚገኝ element in your body ማለት ነው ስለዚህ በሰውነታችን ውስጥ መጀመሪያ ማን ነው አለን ኦክሲጅን ከዛ ላይ ካርበን ከዛ በኋላ ሃይድሮጅን ነው ማለት ነው እሺ ኦርጋኒክን አየን አይደለ ከዛ ኢንኦርጋኒክ ሞለኪውል ምንላቸው ታዲያ ምንድናቸው inorganic molecules that do not contain both carbon and hydrogen together carbon እና hydrogen አንድ ላይ የሌለበት ሞለኪውል ምን ይባላል inorganic molecule ይባላል ማለት ነው ለምሳሌ እንመልከት example water H2O ከሃይድሮጅን እና ከኦክሲጅን የተሰራው አይደለ carbon እና hydrogen አብሮ ስለሌለ ይሄ inorganic ነው ሌላስ ሶዲየም ክሎራይድ ማለት የገበታ ጨው ማለት ነው ቴብል ሶልት ምንለው እሱም ከምንድነው የተሰራው ከሶዲየም እና ከክሎራይድ ካርበን እና ሃይድሮጅን ስለሌለበት ይሄ ምንድነው እሱ inorganic molecule ነው ማለት ነው ሌላስ ካርበን ዳይኦክሳይድ ካርበን አለው ግን ሃይድሮጅን የለውም ስለዚህ ምንድነው እሱ ይሄም inorganic molecule ነው ማለት ነው ስለዚህ አንዳንዴ inorganic molecule አሁን ሜንሽን እንዳደረኩት ምን ሊሆን ይችላል አንዳንዶቹ they contain hydrogen ኖራቸው ግን ካርበን የሌላቸው ሊኖር ይችላል ስለዚህ ሃይድሮጅን ስላለው ብቻ ኦርጋኒክ ነው አንልም inorganic ለምሳሌ ዋተር ቅድም ሜንሽን እንዳደረግ ነው እዚህ ጋር እንደምትመለከቱት ዋተር ከምንድነው የተሰራው አንድ ሃይድሮጅን አለ ሁለት ሃይድሮጅን አለ መሃል ላይ ውሃ አለ ይሄ ምንድነው እሱ inorganic molecule ነው ካርበን እና ሃይድሮጅን አብሮት የለውም ሌላስ HCl ወይም ሃይድሮክሎሪክ አሲድ ሰውነታችን ውስጥ የት እናገኛለን ጨጓራችን ውስጥ ወይም ስቶማካችን ውስጥ ያለው አሲድ ማለት ነው HCl ከምንድነው የተሰራው ሃይድሮጅን አለው ግን ካርበን ስለሌለው ሃይድሮጅን እና ክሎራይድ ስለሆነ ይሄ ምንድነው እሱ inorganic molecule ነው ማለት ነው እሺ ከዛ ደግሞ አንዳንድ inorganic molecule ካርበን አላቸው ግን ሃይድሮጅን የላቸውም ለምሳሌ ካርበን ዳይኦክሳይድ ካርበን አለው አይደለ ግን ሃይድሮጅን ስለሌለው ምንድነው እሱ inorganic molecule ነው ማለት ነው ልክ እዚህ ጋር እንደምታዩት ካርበን አለ ከዛ በኋላ አንድ ኦክሲጅን ሞለኪውል አለ ሌላ አለ እሱ ምንድነው እሱ inorganic molecule ነው ማለት ነው ቴብል ሶልትም እዚህ ጋር ሶዲየም እና ክሎራይድ አዮኖች አንድ ላይ ተሰብስበው ሶዲየም ክሎራይድ ይሰጡናል ይሄ ምንድነው እሱ ካርበን የለውም ሃይድሮጅን የለውም it's inorganic ማለት ነው እሺ ስለዚህ ይሄ ግራፍ ቴክስት ቡካችን ላይ ነበርና inorganic እና organic ለሁለት ሲከፋፍላቸው ሁለቱም ምን አላቸው both contained in living organisms ሰውነታችን ውስጥ organic molecules አሉ inorganic molecules ይገኛሉ ዲፈረንሳቸው ምንድነው እሱ inorganic ለምሳሌ salt እንዳልነው ሶዲየም ክሎራይድ ሜንሽን አድርገናል እና ካርበን ሊኖረውም ላይኖረውም ይችላል አይደል ለምሳሌ ካርበን ዳይኦክሳይድ ካርበን አለው sometimes ደግሞ ሶዲየም ኦክሲጅን ካልሲየም ሌሎችም ኤሌመንቶች ይኖሩትና ግን ካርበን እና ሃይድሮጅን አብሮት ስለሌለ ምን ብለናል inorganic ነው ብለናል ኦርጋኒክ ኮምፓውንዶች ደግሞ ምንድናቸው they must contain carbon and hydrogen ካርበን እና ሃይድሮጅን ያላቸው ኦርጋኒክ ኮምፓውንድ እንላቸዋለን ለምሳሌ ፎርማልዲሃይድ ሌላም እንደዚህ እንደ ሹገር አይነት ሞለኪውሎች እነኚህ እንዳለ ምን አላቸው ካርበን ሃይድሮጅን ስላላቸው ምንድናቸው ኦርጋኒክ ናቸው they contain carbon and hydrogen አንዳንዴ ናይትሮጅን ሊኖራቸው ይችላል ለምሳሌ ፕሮቲኖች አሚኖ አሲዶች አዲሽናል ናይትሮጅን ሊኖራቸው ይችላል ኦክሲጅን ሰልፈር ፎስፈረስ ያላቸው ግን ካርበን እና ሃይድሮጅን ኖሮ ማለት ነው እንደዛ ሲሆን ምን ይባላሉ
ኦርጋኒክ ሞለኪውል ይባላሉ ማለት ነው። ስለዚህ አሁን ይሄንን ከካሜራው ልጣላችሁና እናንተ ፖዝ አድርጋችሁ እስኪ ለመሙላት ሞክሩ። ኢንኦርጋኒክ እና ኦርጋኒክ እያላችሁ ፖዝ አድርጉትና እንደ ኤክሰርሳይዝ እናንተ ራሳችሁን በዚህም ቴስት ማድረግ ትችላላችሁ። የትኛው ነው ኦርጋኒክ የትኛው ነው ኢንኦርጋኒክ የሚለው? እሺ ስለዚህ ምንድነው ያለው? ኦርጋኒክ እና ኢንኦርጋኒክ ለመለየት ካርበንና ሃይድሮጅን ያላቸው ብለናል አይደለ? ስለዚህ ካርበንና ሃይድሮጅን ያላቸው እስኪ እንፈልግ። እዚህ ጋር እንዳለ እዚህ ጋር ካርበንና ሃይድሮጅን ስለዚህ እነኚህ እንዳለ ምንድናቸው? ኦርጋኒክ ሞለኪውሎች ናቸው፣ ካርበንና ሃይድሮጅን ያላቸው። ሌሎቹ ደግሞ ኢንኦርጋኒክ ናቸው። ስለዚህ ቅድም የሰራችሁትን ከዚህኛው አንሰር ጋር ያንዳንዱ ከመሄድላችሁ እናንተ ራሳችሁ ክሮስ ቼክ ማድረግ ትችላላችሁ። ካርበንና ሃይድሮጅን ያላቸው ምን ብለናል? ኦርጋኒክ ሞለኪውል ብለናቸዋል ማለት ነው። ስለዚህ እዚህ ድረስ ካያችሁ በኋላ ሌሎቹን ደግሞ ኢን ዲቴል በሚቀጥሎቹ ቪዲዮዎች እናያለን። እነሱንም ማየት ዩቲዩብ ላይ ሰብስክራይብ ማድረግ እንዳትረሱ። አብረን እንማራለን።